ግን እንደዚህ ስልክ አለዋውጡ እነዚህ ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት። ገብታችኋል? ሲባል ዚናን ሊያስፋፉ ብለው ቪዲዮ ይሰራሉ። ታሳፍራላችሁ። ዱ አላህ ሂዳያ ይስጣችሁ። አላህ ይጠይቃችኋል ሱብሃነሁ ወተዓላ። በዛ በተናገራችሁት ሴቶችን እንመዘግባለን ወንዶችን ጀዋጅ ወይን እያልክ ወላሂ እኔ ተናግሬያለሁ። ያው የኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተወለት። ቁርአንና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን መገሰጽና ምክር ፈልጋችሁ ምከሯቸው። በትዳር ዓለም አድርጉ ምናምን ብላችሁ አለቀ። እናገናኝ በሚል ግን እንደዚህ ስልክ አለዋውጡ እነዚህ ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት። ገብታችኋል? እንኳን ይሄ ተወሻሽቶ ይላቸው አይደለም መጥፎ ነው። ይሄ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋባቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ ነው እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ወታቸው አይደል? እና ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው ስራቸው ከተባለ ስልክ አለዋውጡ እነዚህን ሰው መተው፣ ከዛ ይገናኛሉ የፈለጉትን ነገር። ይሄ ጥሩ አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ያለው ፈንኪዑሁነ ቢኢዝኒ አህሊሂን፣ ሴቶችን በቤተሰቦቻቸው ፈቃድ አግቧቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድነው? አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል። አያችሁ፣ ያለ ወልይ ያለ ቤተሰቧ ኒካ ያሰረች ሴት ኒካሑ ውድቅ ነው ብሏል። የሚጠየቀው ወደ ቤተሰብ ጋር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ቦታ አላሁ ረቡል ኢዛ ምን አለ? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ፣ አንድ ወሬ ሲመጣላችሁ እንዴት ነው ይሄ ነገር ብላችሁ ጠይቁ ከመናገራችሁ በፊት። ስንት ዚና በስልክ በምን እየተስፋፋ አንድ ቀን ስለ ዚና ተናግሮ የማያውቅ ሰው በሐላል ማጋባት ሲባል ዚናን ሊያስፋፉ ብለው ቪዲዮ ይሰራሉ። ታሳፍራላችሁ። ዱ አላህ ሂዳያ ይስጣችሁ። አላህ ይጠይቃችኋል ሱብሃነሁ ወተዓላ። በዛ በተናገራችሁት ሴቶችን እንመዘግባለን ወንዶችን እንመዘግባለን። መሀል ሰው ሆኖ ያናግራቸዋል። ከዛ በሐላል ኒካህ ይታሰራል። እንደዛ ነው የምናደርገው። አላሁ ረቡል ኢዛን በረካውን እንለምነዋለን። ጩ አትበሉ። አከሲ ጋሪ ነቲ ጥሩ አይደለም። አላህ አይወድም ሱብሃነሁ ወተዓላ። ምነወርን ዳርኝ። እሺ ምነወርንም ኢንሻአላሁ ተዓላ ምነወርን እንድሯለን ከጓደኞቼ ለአላህ ሱብሃነሁ ወተዓላ ብዬ የምወዳቸው ኮኪንም እድራታለሁ ኢንሻአላሁ ተዓላ። የምትፈልጉ እነሱን ብታናግሩ አይሆንም። በእኛ በሐላል ሆም ነው የምታገቧቸው እንጂ በውስጥ ሄዳችሁ ብጽፉላችሁ አይመልሱም። ዙዙዬንም ኢንሻአላሁ ተዓላ ከማውቃቸው ማለት ነው ቅርቤ ካለ ኸይር ኢንሻአላህ። በጣም የምትሰራው ነገር ጥሩ ስራ ነው። ሙቤ ከምንም በላይ ዛሬ ስላስገባኝ አመሰግናለሁ። እና ስለዚህ ዘውጁና ምናምን ስለሚለው ነገር ትልቅ የዚና በር ነው። ወላሂ ለአዚም ትልቅ የዚና በር ነው። ማንኛው ሼክ ነው የትኛው ቁርአን ነው የትኛው ኪታብ ነው ሴትና ወንድ ወጥተሽ ሚዲያ ላይ ዘውጁና ዘውጅ አጋቡ የሚለው የለም። ሐላል የሚሰራ ተው ሐላል በይነ አላሁ በይነ ሐራም ይሄንን የሐራም መክፈቻ በር ዘውጁና እንኳን አይደለም በኦንላይን ተጋብቶ ሙቤ በቤተሰብ መጥቶ ሴት ልጅ እየበላ ነው። ስንት አለ በየቤቱ እያለቀሰች ነው። 3 አመት 4 አመት 6 አመት ሰርታ ሚዲያ ላይ እየቀረች እንኳን አይደለም በሚዲያ መጥቶ ማለት ነው። እና ስለዚህ ስለዘውጁና ስለሚለው ነገር ትልቅ ሊሰራበት ሊቋረጥ መደረግ ያለበት ነገር ነው። ሐላል የሚሰራ ኦኬ ሐላል ነው ችግር የለውም። ያንን አላህ ይወቅ ማለት ነው። እና ስለዚህ ሴት ወጣች ወንድ ወጣች ዘውጁና የአኺ ትዳርን እኮ አላህ ነው የሚወፍቅህ። ስለ ርዝቃችን ዱዓ እናድርግ። ስለ ጤናችን፣ ስለ አፋያችን፣ ስለ አኺራችን ስንት ነገር የሚደረግ ያለ ላይፍ ለወጥቶ እንደዚህ አይነት ቤት
አላህ የሰጠህን ተቀበል። እውር ባልቢ አላህ ከሰጠህ መግባት ነው። አልሐምዱሊላህ ለኒዕመተ። ስለዚህ ስለ ዘውጅና ኦንላይን ለሚለው ነገር ወላሂ ለአዚም አላህ የህዲና ወየህዲ ኩል الجميع አላህ ይሰብርና ነው የምለው። አላህ ይሄን ነገር በጣም እንዲሰራበት የሚፈልግ ነገር ነው። ኸይር አለ እያሉ ነው ወንድሞቻችን እየገቡ እንደዚህ ነው እንደዚህ ሐላል ነው እንደዚህ ሐላል ነው የሚሉ አሉ። ያንን አናቅምኛ ሐላልና ሐራሙን አላህ ነው የሚያውቀው። ግን ሴት ወጣ ላጋባ ወንድ ወጥቶ ላጋባ ይሄ በፍጹም መወገዝ ያለበት ነገር ነው። ጀዛከላሁ ኸይራን ኩሉ ኸይር ስራ አላህ ይቀበልህ። ልጆችን አላህ ያሳድግልህ። ሁሉ ነገር ከታተላለህ በይዘው ሁሉ ጊዜ ሹክራን ሀያት ኸይር ስራህን አላህ ይቀበልህ ወንድሜ። አላህ ምናልባት ማግኘት ያልፈለጉት ወይ ተቀይመው ከሆነ ለምን ታዲያ? እሺ ገብቶናል። እናታችን በ12 ዓመቷ ተደፍራ በ13 ዓመቷ ወልዳን የእርዳታ ድርጅት ለአሳዳጊ ድርጅት ሰጠችን። ከዛ በቃ በሁለት ወራችን ወንዱ በሁለት ወሩ ሴቷ በ6 ወሯ ካናዳ እና አሜሪካ ተሰጡ፣ አደጉ። አሁን ስናድግ ለምን ፈለገችን? ለምንስ እስከዛሬ ድረስ 18 ዓመት ሙሉ ለምን አላፈላለገችንም? የሚሉትን ለምን አላፈላለግሽም ብለው ቢጠይቁሽ ጥያቄ ምን ትመልሽላቸዋለሽ? ለምን የኔ ታሪክ ተነግሯቸዋል፣ ያውቃሉ። ሀታ ኦፕሬሽን ሲሆን ማለት ነው ወንዱ ልጅ እኔ በዛ ሰዓት 15 ዓመት ነበረ። እኔ እኮ ማሚ 15 ዓመት ሆኖኛል። እኔ እኮ ጎበዝ ነኝ። እኔ እኮ በማትስ ሽልማት ወስጃለሁ። በምንኛ አሉ እዛ እንግሊዝኛ የሚያወሩትም ጽፎም አለ ጽፈቱም አለ። ከዛ እንዳትሞትብኝ ብሎ በሊቭ ነው ኦፕሬሽን ሆኜ የ4 ሰዓት የፈጀ ኦፕሬሽን የጨረስኩ ማለት ነው። እናቴ ሳድን ትምህርት ቤት አልሄድም ብሎ ራሱ ማለት ነው። እኛ እሷ ከሌለች የት ነው የምንሄደው? ማነው ዘመድ ብሎ ራሱ ያወራል። አረብ ሀገር ራሱ ሄዳለሁ። ይሄንን ያለው በምንኛ በእንግሊዝኛ ያለው? አዎ እዛ ሆሳና የሚችሉት ነበሩ። ያኔ ሪከርድ ነበረ። እሺ የስልኳ ፎቶ አለሽ ወይ እያሉ ነው ካናዳ የሚኖሩ ኢትዮጵያውያን የሚያውቋት አለ። በዚህ ስልክ እንዴት እንደምወጣ እንትን ብዙ ፎቶ አለኝ። አልበምም አለኝ። እኔ ላሳይልሽ ወይ ቁጥርሽን ጻፊ ለሃኒ አንቺ ላኪልኝ እኔ ላሳይልኝ። ልኬልሻለሁ አቡዬ ልኬልሻለሁ። ላክሽልኝ። እሺ በምን ኃይል በልሽ? ዋትስአፕ አለሽ? እሺ ሀይ ስልሽ በዋትስአፕ ላኪልኝና እኔ እዚህ ጋር ጋላሪ በባክግራውንድ አድርጌ ያሳይልሻለሁ። ሀይ ሀቢባ ነኝ። ላኪልኝ የልጆችሽን ፎቶ። ያው ቮይስ አደረኩልሽ ዋትስአፕ ላይ ሂጂና ላኪልኝና እኔ እዚህ ጋር ባክግራውንድ አድርጌ ላሳይ ነው። ዋትስአፕ ግቢና ላኪልኝ። እዚሁ ሚውት አድርገሽ ሳትወርጂ ትችያለሽ መላክ። እሷ ፎቶዎቹን ዋትስአፕ እስክትልክ ሰክሰስ እንኳን ደህና መጣክ። ሀሳቡና እኮ ፎቶዎቹን እዚህ ጋር ላሳይ። የወንዱን ብቻ ነው የላክሽልኝ፣ የሴቷ የለሽም? አንድ የቁም ፎቶ አለ። ሩቆ እኮ ነው። እሷን እየፈለኩ ነበረ ቅርብ ጊዜ ስላላት። አሁን እዚህ ጋር ያልገባኝ ነገር እኛ ፎቶአቸውን ማድረጋችን ምንድን ነው የሚጠቅመው? ሰዎቹ የጠፋ ሰው ቢሆን ልናፋልግ ነው። አሁን አሳዳጊዎቻቸው ቢናደዱስ ያለ እነሱ ፍቃድ የልጆቹን ፎቶ እዚህ ጋር አድርገን አንቺ ጠይቀሻቸውን ቢያላሉም ጠይቀሻቸውን ቢሆን ለአንቺ ድምፅ እየሆንን ነው ለአንቺ ብለን ነው። ገባሽ? አሁን እነዚህ ሰዎች ባሳደጉ እዚህ ጋር ፎቶውን ብንለጥፍና ሰዎቹ ላይቭ ቢደርሳቸው ሪከርድ በጣም ያዝኑብናል። ለምን እኛ መች ጠይቃን እምቢ አልናት? እኛ መች አናገናኝም አልናት? ለምን ብለው ሰዎቹ እንዳይከፉብሽና የበለጠ እናታችሁ አያችሁ እናታችሁ የምታደርገውን ብለዋቸው የበለጠ ልጆች አንቺን ለማግኘት እንደውም ፍቃደኛ አይደለንም ቢሉ ማንም ሊያስገድዳቸው አይችልም። 18 ዓመት ያለፋቸው ስለሆኑ ገባሽ? ሳስበው አሁን እዚህ ጋር ፎቶአቸውን ብንለጥፍ ለመች ጠይቀሽ እምቢ አሉ? አፋቸው አልወጣም። ስለዚህ መለጠፉ ቢቀርብን እና ሰዎቹ ቁጥራቸውን ሰተሽን ብናናገርልሽ። እኔ አሜሪካን ሀገር የሚኖሩ ብዙ ሰዎች አውቃለሁ። እነሱ ሴትዮዋን እንዲያናገሩልሽ በእንግሊዘኛ አደርግልሻለሁ። ቁጥሯን የሴትዮዋን ላኪልኝና ልጁን ማየት እናት ልጁን ማየት ትፈልጋለች ምናምን ብለው በጸባይ በፍቅር ያናገሩልሻል። ከዛ ልጁ መጥቶ አይቶሽ እንዲያይሽ ብቻ ነው የምትፈልጊው? መጥቶ አይቶሽ እንዲሄድ ብቻ ነው?
ይሄንና ለምን ሁሌ ስለሚያመኝ ሴትዮዋ ቃል ገብታልኛለች እንትን ሱቅ ልትከፍትልኝ ቃል ገብታ ነበር እሱን አላደረገችም ስላልሽ ልጁ መጥቶ እንዲያይሽ ብቻ ነው ወይስ ሴትዮዋም ሱቁን እንድትከፍትልሽ ቃሏን እንድታከብር ቃል የገባችው? ከሁለት ዓመት ነገሩን የነገርኩሽ እንጂ እንድትከፍትልኝ አይደለም። እኔ ጥቅም አይደለም የምፈልገው ልጆቼ ነው የምፈልገው። ገብቶሻል? ከሁለት ዓመት በፊት ነው እንደዛ ያለችኝ። ስለዚህ መጥቶ እንዲያያት ብቻ ነው ልጇ የምትፈልገው እና ልጇ ይምጣና ይያት። እሱ እንኳን ጉጉት ባይኖረው እናትየው ፑሽ እንድታደርገው ሂድ እናትክን እያት ነገ የሆነ ነገር ብትሆን ይቆጭሃል ብላ ፑሽ እንድታደርገው አይደል? እንደ በፊቱ ያኔ ስልክ አለው ስልኩን ሰጥተን ያው ማሚ ብሎ ቢያናግረኝ ደስ ይለኛል። ባላየው ማለት ነው። ስልክ ብቻ ነው በስልክ ብቻ ነው እንዲያናግርሽ የምትፈልጊው? በአካል መጥቶ እንዲያይሽ አትፈልጊም? በስልክም ወይም ከቻሉ መምጣት ነው። እኔ በስልክም መጀመሪያ በስልክ ያውሩሽና ከዛ ደግሞ ከቻሉ ይመጣሉ። በፊት እኮ በሳምንትም በ15ም ማሚ ይላል። በቃ ትንሽ እያለ አሁን ለምሳሌ በስልክ ካወራሽ ስንት አመት ነው? መስከረም ላይ ነው አልነገርኩት። መስከረም ላይ ማለት እንዴ አመት አልሆነውማ አይደል? ሴቷ አመት አልፈዋል። እሱን መስከረም ላይ ነው ያናገርኩት። ኦኬ በቃ የሴቷንም ሰዎች ስልክ የወንዱንም ስጭኝና በሰው ላስጠይቅልሽ እኔ እዛ ሀገር በሚኖሩ ሰዎች። ስለሚያማት ያኔ ያናግሯት ባላች ሰዓት ያኔ አንድ በሽታ ደግሞ እነሱ ሳላቀች ሲቀር ነው ወላሂ ባናግሩኝ ማሚ ቢሉኝ እኔ ናፍቁኛል ወላሂ። አይዞሽ እዚህ ተበድዬ እነሱ እዚህ ጋር ከቤተሰብ ርቄ ከነሱ ርቄ ወይ ትዳርል ወይ ባዶ ቤት ሆኜ ሳለቅስ ይከብዳል፣ ይናፍቁኛል። አሁን ላይ ብቻሽን ነው የምትኖሪው? የሚያለቅስ ስቲከር አታርጉ፣ ቤተሰብ ይዘጋል። ኧረ ፕሊስ የሚያለቅስ ስቲከር አታርጉ። ኮመንት ላይ ሚውት አርጓቸው ሞዴሬተሮች። የሚያለቅስ ስቲከር የሚያደርጉትን ሊያዘጉብን ነው። እና እንትን አሁን ላይ ፀሐይ አሁን ላይ ብቻሽን ነው የምትኖሪው? ልጅቷ አለች። ልጅቷ ደግሞ ያው እኔ ሰርቼ ስለማላበላት ከአከራዬ ጋር ነው። ያው ሰው ነው እንደዚህ ምልክልኝ። እኔ የሆነ ተለቅ ያለ እንትን ከበድ ያለ ምግብ አልበላም። ወተት ነው አጥሚት ምናምን ነው እንደዛ ነው እንጂ እኔ ተነስቼ ሰርቼ ስለማልበላ ከአከራዬ ጋር ነው ያለችው። ያው እኔ ብቻ ነው ማድረው ብቻ ነው እንትን የምለው ሰው ነው እንደዚህ ባለፈው መሰረት ኢትዮ ኢንፎ ሚዲያ ላይ የተረዳሽውን ገንዘብ ምን አደረግሽው? ፀጉር ቤት ውስጥ ከሰራ የከፈትሽው ፀጉር ቤት? አልከፈትኩም። እቃ ገዝቼ አመመኝና በቃ ሁሉ ሕክምናውን እንትን ብሩን በሕክምና ጨረስኩ። አሁን ከዛ በኋላ ራሱ ቤት ኪራይ ራሱ ተደራርቦብኝ ነበረ። ኡስታዝ ዋሂድ ነው እዛ ግሩፕ ላይ ሆኖ የ2 ወር ቤት ኪራይና የጊዜ ቀለበ ሰጡኝ። ሰሞኑ ዝበላ ነበረ እሱ ነው። እሺ ቤት ኪራይ 2 ወር የገዛሻቸው የፀጉር ቤት እቃዎችስ ሸጥሻቸው? እንዳለ በቪዲዮ አሳይሻለሁ። አልሸጥኩም። ነገ ምን ለምን አትሸጫቸው? ነገስ ምን ሆናለሁ ማለት ተቀምጠውስ ምን ያደርጋሉ? እሰራለሁ። አሁን እንደዚህ ይሄኛው ለ90 ቀን ነው። አሁን 50 ምናምን ቀን ነው። እሱን ከዳም በሰው አሰራለሁ። ኦኬ እንደዛ ጥሩ። እንደዛ ጥሩ። ነገ ምን ሆናለሁ? ነምበርሽን የምታውቂው ከሆነ በቃልሽ አካውንት ነምበርሽን ንገሪያቸው። የሚያግዝሽ ሰው ካለ ያቅማቸው እንዲያግዙሽ። 1031 97 88 6 ብርቱካን ለማ። ማናት ብርቱካን ለማ? እኔ ነኝ። የትምህርት ቤት ስሜ ብርቱካን ነው። ኦኬ በሰው አካውንት መስሎኝ በሰው አካውንት አምነሽ እንትናት በይልልሽ ነው አንቺ ሞን ፀሐይ መስሎኝ ነው። ሶስት ስም ነው ያለኝ። አውዬ የስም ሀብታም ነኝ። ማሻአላ። ፀሐይ ብርቱካንና ሶስተኛው ስም አይሻ። ኖ I need it for what? No need. Let him. He want to rest. Let him rest. Why you want to wake him up? Leave the door open, okay, mommy? Don't close. Thank you. ሶስተኛው አይሻ ስትሰልሜ የተሰጠች ስም ነው።
አዎ ፀሐይስ ያለሽ ማን ነው? የእናቴ ስም ነው። እናቴ ያወጣችልኝ ስም ነው። ብርቱካን በኃይሉ የሚባል ወንድሜ ነበረ። 8ኛ ክፍል ከሱ ጋር እቀመጣለሁ ብዬ የራሴ ስም ነው። ራሴን በራሴ ኦኬ። እናትሽ ያወጣችልሽ ፀሐይ፣ ብርቱካን ደግሞ ራስሽ ነሽ ለራስሽ ያወጣሽው? አዎ በኃይሉ የሚባል ወንድሜ ጎበዝ ተማሪ ነበረ። ከሱ ጋር 8ኛ ክፍል